አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ትናንትና በሰራሁት በአመድ ወጥ ማለት ነው በአመድ ውሃ የተሰራ ሳሙና ነው። አሰራሩን እንግዲህ ደረጃ በደረጃ የማሳያችሁ ይሆናል። እንደዚህ የሆነ ከኬሚካል ነፃ ተፈጥሯዊ ሳሙና ነው የማሳያችሁ። እንግዲህ ዛሬውኑ ሰርቼው ነው ዛሬውኑ። በነገራችን ላይ እንደምታዩት ይሄ አረፋ ማለት ነው። ሳሙናዎቹ ይሄንን ይመስላሉ። የድሮ የልብስ ሳሙና ማለት ነው። ከለር አልጨመርኩበትም። በተፈጥሯዊ የአመድ የራሱ ከለር ነው የያዘው። እርድ ላድርግበት ፈልጌ ነበር፣ ቤት ውስጥ እርድ አጣውኝና የዚህ አይነት ከለር ይዟል። ዋናውን ሚስጥር ግን ላሳያችሁ። እዚህ ጋር አመዱ የአመዱ ውሃ ማለት ነው ያጠለል ነው የምንፈልገውም ፖታሽየም ሃይድሮክሳይድ አሲድ ይዟል በውስጡ አልያዘም የሚለውን በእንቁላል ነው የምናየው። እዚህ ጋር እንቁላሉ ሰምጧል። የመጀመሪያው 2 ኩባያ ውሃ ያዘጋጀሁት ነበረ። ከዛ አንተከተኩት ድጋሜ ውሃው እንዲተን። ከዛ እዚህ ጋር እንደምታዩት እንቁላሏ ልክ የሳንቲም ገጽታ ያክል ወደ ላይ ተንሳፋለች ማለት ነው። ይሄ ማለት የአመዱ ውሃ ፖታሽየም ሃይድሮክሳይዱን በውስጡ ይዟል ማለት ነው። አሁን ሳሙና ለመስራት ዝግጁ ሆኖልናል የአመድ ውሃችን። ይሄ ትክክለኛው መንገድ ነው እና ዋናው ሚስጥር እዚህ ጋር ነው። በደንብ ማወቅ አለባችሁ። የመጀመሪያው ያወጣችሁት የአመድ ውሃ እንቁላሉ ከሰመጠባችሁ ድጋሜ አንተክትኩት ማለት ነው። ከዛ እዚህ ጋር ወደ ሳሙናው ስራ ስንሄድ መጀመሪያ ስብ ያስፈልገናል ብያችኋለሁኝ። እኔ የአመድ ውሃ መጀመሪያ ያወጣሁት 2 ኩባያ ነበረ። ድጋሜ ሳንተከትከው 1 ከግማሽ ሆኖብኛል። ስለዚህ ወርዷል ማለት ነው። ውስጥ ያለው ውሃ ስለሚተን አሲዱ ብቻ ስለሚቀር እዚህ ጋር ስቡን ማቅለጥ አለብኝ። 1 ኩባያ ከግማሽ ከሆነ የአመድ ውሃው ስቡ ደግሞ 1 ኩባያ ዘይት ግማሽ ኩባያ ያስፈልገኛል ማለት ነው። ይሄንን ኬሚስትሪ ቀመር በደንብ ያዟት ማለት ነው። ጽፋችሁም ቢሆን ለምን እዚህ ጋር አንዲት ስህተት ከተሳሳታችሁ ሳሙናችሁ ይበላሻል ማለት ነው። እዚህ ጋር ሙሉ በሙሉ ቀልጦልኛል። ስቡ ከቀለጠ በኋላ እለካዋለሁ፣ ሰፍረዋለሁኝ። ማጥለል እንዳትረሱ፣ መጠለል አለበት በጨርቅ ወይም ደግሞ በጥቅጥቅ በሆነ ማጥለያ ማለት ነው። እዚህ ጋር ድስቴን አስተካክዬ ጥጃለሁኝ በካህረባ ላደርገው ማለት ነው። ከዛ መጀመሪያ ሰፍሬ 1 ኩባያ ሙሉ ስብ የቀለጠ ስብ እዚህ ጋር ጨምርበታለሁ። የፍየል ስብ ነው። በባለፈው ያረድናት ፍየል ነበረችና የእሷ ስብ ነው። ስቦችን ያው ሳሙና መስራት ካሰባችሁ ስቦችን እያጠራቀማችሁ ማስቀመጥ አለባችሁ። የማንኛውም እንስሳት የበሬ፣ የፍየል፣ የበግ የሁሉም ይሆናል። ከዛ እዚህ ጋር የተጠቀምኩበት ዘይት ነው። እዚህ ይሄ በሮመዳን የተጠበሰበት ዘይት ነው። እሱን ግማሽ አደረኩኝ ማለት ነው። ወፍራሙ ዘይት ስለሆነ ወደ መርጋት ሂዷል እና እሱን ማጥልዬ እዚህ ጋር ሞራው ጋር አቀላቅላለሁኝ። በምታዩት መልኩ ማማሰል ያለባችሁም በእንጨት ማማሰያ ነው። በደንብ ታቀላቅላላችሁ። ከዛ ለብ ማለት አለበት። እዚህ ጋር በነገራችን ላይ መብራት ጠፋብኝና ወደ እሳት ዞርኩኝ። እሳቱ ጋር እንደዚህ ዘይቱና ስቡ በጣታችሁ ነክታችሁ ለብ ያለ መሆኑን ማረጋገጥ አለባችሁ። መፍላት የለበትም። ከፈላ ጥንቃቄ ማድረግ አለባችሁ። አውጥታችሁ ማብረድ አለባችሁ እንጂ የእዚሁ ላይ ከፈላው ላይ የአመዱን ውሃ ከጨመራችሁበት ቡፍ ብሎ ወዲያውኑ ይገነፍልባችኋል እና ሳሙናችሁ ይደፋል ማለት ነው። ከዛ በቀስታ አሁን ለብ ብሎልኛል። የአመዱን ውሃ 1 ከግማሽ ሆኖልኛል ብያችኋለሁ። እሱን በኩባያ ድጋሜ ለክቼ እጨምረዋለሁ ለእናንተ ለማሳየት። መጀመሪያውን ለክቼዋለሁ፣ ያው ለእናንተ ላሳያችሁ። እዚህ ጋር 1 ኩባያ ሆነልኝ። የአመድ ውሃ ነው ይሄ። ከዛ ማማሰል ጀምርና ቀስ እያደረኩ እያማሰልኩኝ ይሄን በትንሹ እገለብጠዋለሁ። እንደምታዩት ስቡ ላይ እንደጨመርኩት ስብና ዘይቱ ላይ ወዲያውኑ ወደ ሳሙና መቀየር ጀመረ ማለት ነው። አሁን ግማሽ የቀረኝን እጨምራለሁኝ። ማማሰል ግን እዚህ ጋር ልትይዙልኝ የሚገባው ማማሰል መቋረጥ የለበትም በፍጹም። እየጨመራችሁ ታማስላላችሁ። ማማሰላችሁ ማቋረጥ የለባችሁም። ያለበለዚያ ከጓጎለ ቂጡ ከያዘ ሳሙናው ይበላሻል። ከዛ ግማሽ የቀረኝን ደግሞ እዚህ ጋር ጨመርኩት ማለት ነው። አሁን ሁሉንም ያለኝን ውህድ ጨርሻለሁኝ። በደንብ አማስላለሁኝ። ቢያንስ እስከ 40 ደቂቃ አካባቢ ድረስ 45 ደቂቃ 40 ደቂቃ አካባቢ ይፈጃል።
በደንብ እስከሚወፍር ድረስ እንደዚህ ሳትሰለቹ ማማሰል አለባችሁ። ያው እንግዲህ እጃችን ይደክማቸዋል። አንድን ነገር የፈለግንበት ነገር ለመድረስ ግዴታ ድካም ያስፈልጋል። ካለ ድካም ምንም ነገር የለም። እና በደንብ ለረጅም ሰዓት እንደነገርኳችሁ ለ45 ደቂቃ ነው ያማሰልኩት። እንደዚህ በአንድ አይነት ሳይድ ስታማስሉ ደግሞ ወደዛ ማስላችሁ ወደዚህ፣ ወደዛ ማስላችሁ ወደዚህ እንዳታደርጉት። በአንድ አይነት ሳይድ ማማሰል አለባችሁ። አሁን እዚህ ጋር ነጭ ይመስላችኋል፣ ነጭ ሆኗል። ነገር ግን እንዲህ እያማሰላችሁ ጥቁር ጥቁር ይታያችሁ ከሆነ አመዱ እየበሰለ የአመዱ ውሃው እየበሰለ ሲሄድ ክርት የምታዩት ጥቁር ጥቁር እየጠቆረ ወደ መጥቆር ይሄዳል ሳሙናው ማለት ነው። እዚህ ጋር ከለር መጠቀም ትችላላችሁ። እኔ ግን በተፈጥሯዊ በአመዱ ከለር ለመስራት ስለፈለኩኝ ነው። ነገር ግን ቢጫ እንዲሆን ከፈለጋችሁ እርድ ተጠቀሙ። እንዲሁም ሌላ የሳሙና ከለር ካላችሁ መጠቀም ትችላላችሁ። ግን አሁን እየሰራው ያለሁት በገጠር ኩሽና ስለሆነ ምንም አይነት ማቴሪያል በማታገኙበት ቦታ ነው እየሰራው ያለሁት እና ሁሉንም ነገር እንግዲህ ባለው ነገር ተጠቅማችሁ መስራት አለባችሁ። ኑሮ በዘዴ ማለት ነው። ከዛ እዚህ ጋር ውህዱ እየወፈረልኝ ነው በምታዩት መልኩ። እንዳልኳችሁ ይሄ ክርት ክርት የሚለው ጥቁር ነገር ደግሞ አመዱ ኖርማል ከለሩን እያመጣ ይሄዳል ማለት ነው። መጀመሪያ ሲቀላቀል እንደነበረው አይደለም። አሁን እየጠቆረ ይሄዳል። ይሄ የራሱ ተፈጥሯዊ ከለር ነው። የአመዱ ተፈጥሯዊ ከለር ማለት ነው። እሳቱን በቃ አንዲት እንጨት ብቻ ናት ያደረኳት። መጨመር የለባችሁም። እሳት መብዛት የለበትም። ቀስ ብሎ ነው መንተክተክ ያለበት። ስታማስሉም በቀስታ ቀስ እያላችሁ እየወፈረ እንደነገርኳችሁ ሰዓት ይወስዳል። ይወፍርላችኋል። ከዛ እንደዚህ አሁን ደግሞ በጣም ከፍ ብሎ ወፈረ። ካሜራውን በመሀል እያቋረጥኩ ስለሆነ ነው። ከዛ እንደምታዩት ጠብ ሳይል ሲቀር እዛው እንትኑ ላይ ማለት ነው ከማማሰያው ላይ የሚቀር ከሆነ ሳሙናችሁ እየደረሰ ነው ማለት ነው። አያችሁት? ወፍሯል። ልክ እንደ ወፍራም ሙቅ ወይ ደግሞ እንደ ቀጭን ገንፎ ነገር ማለት ነው። ክሬም ነገር ይሆናላችኋል በምታዩት መልኩ። አሁን እየደረሰ ነው እንደነገርኳችሁ። እየደረሰ ሲሄድ ደግሞ ጥቁረቱም እየጨመረ ይሄዳል። ልክ ተፈጥሯዊ የአመዱን ከለር እያመጣ ይሄዳል ማለት ነው። እዚህ ጋር አሁን ካሜራውን አጥፍቼ ሁለተኛ የቀረጽኩት ነው። በጣም መብሰሉን የምታውቁት ደግሞ ሳሙናው ከዳርና ከዳር እንደምታዩት እየለቀቀ ዘይታማ ነገሩን እያመጣ ነው። አሁን እዚህ ጋር አንድ የሻይ ማንኪያ ጨው ጨምራለሁኝ። ከዛ በደንብ አማስላለሁኝ። ካማሰልኩት በኋላ ወዲያውኑ አውጥቼ እንደዚህ አይነት ፕላስቲክ ነገር አዘጋጅቼ ወዲያው እገለብጠዋለሁኝ ማለት ነው። ከዛ እዚህ ጋር የምታዩት ጠዋት አካባቢ ነው የሰራሁት። አሁን እንግዲህ ወደ 10 ሰዓት አካባቢ ነው ማለት ነው። ሳሙናውን ስገለብጥ የተወሰነ ሙቀት ባለበት ቦታ ላይ እንደዚህ ሸፍናችሁም ሆነ ምናምን ትተውታላችሁ። እንደምታዩት የሆነች ቅርጫት የመሰለች ሳህን ላይ ፌስታል አድርጌ ነው ያደረኩት ያፈሰስኩት። ሳሙናውን ካርቶን ላይ አድርጋችሁ ፌስታል ማፍሰስ ትችላላችሁ። ይሄ ቅርጽ ማውጫ ስለሌለኝ ነው። እቃውም ሰፍቶብኛል እና ስስ ነው የሚሆነው። ነገር ግን በኋላ ላይ ዘዴ ያላጠም የሆነ ነገር አደርጋለሁኝ እና እዚህ ጋር አንስቼ ወደ ሳህን አደረኩት። ይሄ ለመቆራረጥ እንዲመቻችሁ ቅርጽ ታወጡና የሆነ ልክ እንደ ማህተም ነገር የሆነች ቅርጽ ለማውጣት አድርጌበታለሁኝ። ነገር ግን እንደነገርኳችሁ ስስ ሆኖብኛል። ይሄንን ምሳሌ አሁን 8 ሳሙና ነው። 8ቱን ወደ 4 መቀየር አለብኝ፣ ወፍራም ሳሙና እንዲሆን ማለት ነው። እየደረቀ ሲሄድም የማነስ ባህሪ ስላለው ግዴታ ወፍራም መሆን አለበት። እቃ ስለሌለኝ የምገለብጥበት ያው ባገኘሁት እቃ ነው የሰራሁትና የሳሙና ቅርጽ ማውጫ ካላችሁ ግን ምንም አትቸገሩም። ወደዛ መገልበጥ ነው በቃ። ጠዋት ላይ አውጥታችሁ እንዲደርቅ በረንዳ ላይ አየር የሚያገኝበት ቦታ ላይ ማድረግ ነው ማለት ነው። አሁን እዚህ ጋር እየቆረጥኩኝ ነው ሳሙናውን። እንደነገርኳችሁ ገና ሰዓታቶችን ነው ያሳለፈው። እንደዚህ አሳድሬ ምናምን አይደለም እያሳየኋችሁ ያለሁት። ዛሬውኑ ነው የሰራሁት። ትናንትና ያመዱ ውሃ እያችሁት አንድ ቀን አደረ። ጠዋት ላይ ይሄን ሰራሁኝ ማለት ነው። እና አብሬያችሁ ነው ስቴፕ ባይ ስቴፕ ቪዲዮንም እየቀረጽኩላችሁ ለኔም እየሰራው ያለሁት ማለት ነው። እና እዚህ ጋር አሁን ቀስ አድርጌ ቆራርጬ እንትንላለሁኝ። ለምንድነው እርጥብ እያለ መቆረጥ ያለበት? በኋላ ከደረቀ በኋላ ቆርጣለሁ ብትሉ ሳሙናው ይሰነጠቅባችኋል። ስለዚህ እንደዚህ በእርጥብ ወዲያውኑ ምሳሌ ጠዋት ሰርታችሁ ማታ ላይ እንደዚህ መሰንጠቅ አለባችሁ ማለት ነው። ከዛ በምትፈልጉት ዲዛይን ከቆራረጣችሁ በኋላ
እኔ እንደነገርኳችሁ አሁን እዚህ ጋር ሳስቶብኛል። አንዱን ለሁለት አደርገዋለሁኝ። እሱን አስተካክዬ ያሳያችኋለሁኝ። እዚህ ጋር ያው እርጥብ ነው ሳሙናው በምታዩት መልኩ ከላይ ያለው ብቻ ነው ከለሩ ትንሽ ወደ ጥቁረት የሄደው የመድረቅ እንትን ስላለ ከስር እንደምታዩት ነጣ ያለ ነው። ምክንያቱም እርጥበት ጭቃ ነገር ስለሆነ ማለት ነው። አሁን ይሄንን እንዴት አድርጌ ነው የማስተካክለው? ሁለቱን እንደነገርኳችሁ አንድ ላይ አድርገዋለሁኝ። አንድ ላይ አድርጌ አሳያችኋለሁኝ። ለምን ወፍራም መሆን አለበት ሳሙናው። እቃ ካገኛችሁ ልክ እንደኔ ሳትቸገሩ በተስተካከለ እቃ ላይ ወይም ደግሞ በሳሙና ቅርጽ ማውጫ ላይ ማድረግ ትችላላችሁ። አሁን እዚህ ጋር ቪዲዮውን አቋርጬ ሁሉንም ማስተካከል ጨርሻለሁኝ። እንደነገርኳችሁ 8 የነበረውን 4 አድርጌዋለሁ ማለት ነው። ውሃ ነካ እያደረጋችሁ ሙሉውን ማስተካከል ነው። በምታዩት መልኩ እዚህ ጋር በሳህን ውሃ ቅርቤ ነበር እንዳያችሁት። ይሄ የምፈገፍግበት ነው እጄን። ከዚህ ሳሙናውን ስታነሱት በቃ ጭቃው እጃችሁ ጋር ነው የሚለጠፈው። ለዚህ ውሃ አቅርባችሁ ስፖንጅ ላይ እጃችሁ እየፈገፈጋችሁ ንጹህ ሲሆን ደግሞ በትክክል ጎንና ጎኑን ታጣብቁና ታስተካክላላችሁ። ልክ እንደኔ ከገጠማችሁ ነው። እንደኔ ካልገጠማችሁ ትክክለኛ ዲዛይን የምታወጡበት እቃ ካገኛችሁ ያ አትቸገሩም ማለት ነው። አሁን እኔ እንዳያችሁት እንግዲህ እዚህ ጋር የምጥረግበት ተጠራቅሟል። ውሃው እያሸሁት ስለነበረ የተወሰነ አረፋ ወጥቷል። ያን ያክል አይደለም። ለምን ነገ ከደረቀ በኋላ ነገ ወይም ደግሞ ከነገ ወዲያ 2-3 ቀን ይወስዳል ልክ አረፋ በደንብ ለማውጣት። ከዛ በኋላ ደግሞ ለአንድ ሳምንት አካባቢ እንደዚህ ማስቀመጥ አለባችሁ በደንብ ለመጠቀም ማለት ነው። ውስጥ ያለው ኬሚካሉ የማቃጠል ባህሪ ስላለው አመዱን ቢሆን እንደነገርኳችሁ ካስቲክ ሶዳ ስለሚያመርት ያ ነገር እጃችሁ እንዳያቃጥለው ኬሚካሉ ሙሉ ለሙሉ እንትን እንዲል ከሳሙናው ላይ በደንብ እንዲዋሃድ መድረቅ አለበት። እና ያው በትንሹም ቢሆን በምታዩት መልኩ የተወሰነ አረፋ እየወጣ ነው። ጧት ሰርቸው እንግዲህ እስከ 10 ሰዓት አካባቢ ላይ ማለት ነው እንደዚህ ሆነው የተወሰኑ ቀናቶች ብታደርቁት ደግሞ ምን አይነት ሳሙና እንደምታገኙ አስቡት እናንተ። እንግዲህ ይህንን ነገር ኢትዮጵያ ስትገቡ መሞከር አለባችሁ። ምክንያቱም አመድ የሚገኘው ያው ኢትዮጵያ ውስጥ ስለሆነ ማለት ነው። የምንጠቀመው እንጨትና ከሰልኛ ነን እና በሰፊ አመድ ስታገኙ እንደዚህ አድርጋችሁ መጠቀም ትችላላችሁ። በጣም ቀላል መንገድ ነው። ከኬሚካል ነፃ የሆነ ነው። የተፈጥሯዊ ኬሚካል ተጠቅመን ነው ማለት ነው እንግዲህ ሳሙናውን የምንሰራው እና በምታዩት መልኩ መድረቅ ብቻ የቀረው ቆንጆ ሳሙና። ሽታው ደግሞ የድሮ ለልብስ ሳሙና የምንገዛው ሽታ አለ አይደለ? እንደዛ ቆንጆ የሆነ ሽታ ነው ያለው። ነገር ግን ሽታውንም ሽቶ ጨምራችሁ መቀየር ትችላላችሁ። ከለሩንም እንዳልኳችሁ ከለር ጨምራችሁ ማሳመር ትችላላችሁ። እኔ በተፈጥሯዊ መንገድ ትክክለኛውን አሰራር ነው ያሳየኋችሁ። ሌላ እየጨመራችሁ እናንተም እንግዲህ እየተመራመራችሁ መጨመር ትችላላችሁ ማለት ነው። ሌላው ነገር ደግሞ በጣም ላሳስባችሁ የምወደው ስትሰሩ ስታንተከትኩ አመዱንም ሆነ የሳሙናውን ስትሰሩ ፊታችሁ ላይ አፋችሁ ላይ ማስክ መልበስ አለባችሁ። በጣም ሽታው ይጎዳል። ከዚህ በፊት ሞክሬው በጣም ልቤን አሞኝ ነበረ፣ ጉሮሬ ሁሉ ማለት ነው። እጅም ደግሞ እንዳልኳችሁ ትናንትና ጓንት ስለሌለኝ የፌስታል ጓንት ለብሼ ሳጠል እጄን አቃጥሎኛል ብያችሁ ነበርና እንደዛ እንዳይፈጠርባችሁ እዚህ ጋር የቀረኝን ቅሪት አመድ እናቴ ብረት ድስት በጣም ጠቁሮ ነበር። በባለፈው በሰርጉ የጣድ ነው አልታጠበም ነበርና እሱን ልጠብበት አለችን። ያለምን ማጃክስ እንደዚህ አድርጎ ፎ አድርጎ ጽድት ታደረገላት እና እሷ ራሱ በጣም ገርሟት ነበረ። የሆነ ቅባት ነገር ነው የመሰለኝ ክሬም እያለች ከዛ ደፍቼው ነበረና ከዛ እየቆነጠረች ተጠቀመችበት። እና ይሄንንም መድፋት የለባችሁም። እንደዚህ በጥላሸት የተበላሸ ብረት ድስት በራዶች ምናምን በደንብ ጽድት ያደርግላችኋል። ለማጠብ መገልገል ትችላላችሁ። ነገር ግን እሷ እንደዛ ካጠለች በኋላ እጄን በጣም አቃጠለኝ ስትል ነበር። እንደዛ ካቃጠላችሁ ሎሚ እጃችሁ ላይ እሽት ማድረግ አለባችሁ። ያለበለዚያ በጓንት መጠቀም ነው ማለት ነው። ኢንሻአላህ እንግዲህ ይህን 2-3 ቀን አረፍ ይበልና ሳሙናውን በደንብ አድርጌ እያጠብኩበት አሳያችኋለሁኝ ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ሀሳብ አስተያየት፣ ያልገባችሁ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።